ሴቶች አውቀው ማልበቀስ ይችላሉ። ይገርማቸዋል። ሴት አውቃ ከፈለገች አንድ ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር በንግግር ይሻላል በለቅሶ ብላ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። እኔ እኮ ለአንተ የምደብቀው ነገር የለኝም በፍጹም ብላ ታለቅሳለች። ግርም ነው የሚያደርገው። አቅዶ ማልቀስ ይችላሉ ሴቶች ማለት አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ጭምር ማልቀስ ይችላሉ። አልቀስ እኔ እኮ አይቼ ነው መጽሐፍ ቅዱስ ላይ ነው እኮ ያየሁት። ማን ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ፀጉሬን እንደዚህ ስታረጂው ኃይል ይለቀኛል አለ። አሳሰረችው። ግን ምን መሰላችሁ? ለምንድነው ግን የምታለቅሰው ካላችሁ ይኸውላችሁ የምታለቅስበት ምክንያት እያወራችሁ ባለችው ሐሳብ ሳይሆን እያወራችሁ ያለችው ሐሳብ ባለመፈጸሙ የሚቀርባት ያኛውን ጉዳይ እያሰበች ነው የምታለቅሰው። ምክንያቱም ሰው የሚበላው አጥቶ ነው የሞተ ይሄ ሰውዬ ሲባል የራሱ ጦም ማድር አሳስቦት የሚንሰቀሰቅ ሰው እንዳለው ማለት የራሱ ጦም አሳስቦት በረሃብ ከሞተ ሰው ልቅሶ ሁሉ የሚያለቅስ ሰው ሊኖር ይችላል። ለራሱ እኔም እኮ እንደዚህ ነኝ እንደዚሁ አይ ሰው ጫጨቃከሉ የምግል እንደዚህ ነገ እንደም ብሎ ሊያለቅስ ይችላል። ስለዚህ ሰው እኛ የሚመስለን በያዝነው ርዕስ እያለቀሰ ነው የሚመስለን። ሰውየው ግን በራሱ ዓለም ነው የሚያለቅሰው። ይሄ ነገር እኮ ካልሆነ ችግር ነው ብሎ የሚያለቅሳል። ሰው ያለቀሰ ሁሉ መንፈሳዊ አይደለም። ጮኸ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ወይኔ ቤተ ክርስቲያን እንዲህ መቀለጃውን ዓለም ቢሆን መንፈሳዊ አይደለም። የእግዚአብሔር መንፈስ የመረጋጋት መንፈስ ነው። የመረጋጋት መንፈስ ብቻ አይደለም፣ ራስን የመግዛት መንፈስ፣ ሌሎችን ባሪያ ካልሆናችሁ የሚያስብ የሰይጣን መንፈስ አለ። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አሁን ፀጉራችሁን አታሳድጉ ሲባል ቀለል ያለ ነገር ነው የማነሳው። የምትቆጡት ለምን ይመስላችኋል? መንፈሳዊነታችሁ በራሳችሁ ነው የምትመሰጡት ማለት። ሴቶችም አንዳንድ ነገሮችን አስተካክሉ ስትባል እንደው አንዳንድ ነገሮችን እምቢ የምትሉት ለምን ይመስላችኋል? በራሳችሁ ስለምትመሰጡት። መንፈሳዊነት ግን ራስን መካድ ነው እና ደግሞ ራስን ማግኘት ማለት ነው። ፈረንጆቹ አበላሽተውት ነው እንጂ ሰልፍ አክቹዋላይዜሽን ብለውታል። ራስን እውን ማድረግ ብለው ተርጉመውታል። ግን ይሄ ስህተት ነው። ራስን እውን ማድረግ የሚሉት እነሱ ኳስ የመጫወት ፍላጎት ካለ ተጫወት፣ ጥሩ ተጫዋች ትሆናለህ ብለውን ያን ነው እሱ ሰልፍ አክቹዋላይዜሽን የሚለው። ነጋዴ መሆን ከፈለክ ነግድ፣ ማግባት ከፈለክ አግባ፣ መመንኮስ ከፈለክ መንኩስ የሚል ፍላጎትህን ወደ ተግባር አምጣው የሚል የስኬት መንገድ ብለው አሁን ሰው ሁሉ ስኬታዊ ይሆናሉ ብሎ በየኢንተርኔቱ መከራውን የሚዳክርበት ማለት። ግን ምን ማለት መሰላችሁ? ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር። መኖር የጀመረ ሰው እሱ ራሱን እያገኘ ነው ማለት። ለተፈጠረበት ዓላማ፣ ለፈለገው ዓላማ አይደለም። ለተፈጠረበት ዓላማ ወይም ከእንስሳት ተለይቶ